ሰላም ቀናቶች በጃፓንኛ ምን ተብለው እንደሚጠሩ በዚህኛው ቪዲዮ ያሳያችኋለሁ። የመጀመሪያው ሰኞ ጌትሱዮቢ ነው። ጌትሱዮቢ ጌትሱዮቢ ጌትሱዮቢ። ሁለተኛው ማክሰኞ ካዮቢ ነው። ካዮቢ። ሁሉም ዮቢ ዮቢ ያለበት አሁን እስከታች ድረስ ባለ ታዩታለች። ዮቢ 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 የሚል ይኖረዋል። ስለዚህ ፊት ለፊቱን ብቻ መያዝ ነው የሚጠበቅብን ማለት ነው። ስለዚህ ሰኞ ጌትሱዮቢ ነው ብያለሁ። ማክሰኞ ካዮቢ፣ ሮብ ሱዮቢ ነው። ሱዮቢ። ሐሙስ ሞኩ ሞኩ ዮቢ ሞኩ ዮቢ ሞኩ ዮቢ። አርብ ኪን ዮቢ ኪን ዮቢ። ቅዳሜ ዶ ዮቢ ዶ ዮቢ ዶ ዮቢ። እሁድ ኒቺ ዮቢ። ስለዚህ አንዴ ከላይ ወርታች ስንጠራው ጌትሱዮቢ፣ ካዮቢ፣ ሱዮቢ፣ ሞኩዮቢ፣ ኪንዮቢ፣ ዶዮቢ፣ ኒቺዮቢ። ብዙ ጊዜ ዮቢውን ሳንጨምርን ብንል ይረዱናል። ጌትሱ ካ ሱይ ብለን ስለ ቀን እያወራ እንደሆነ ካወቁ ያው የትኛው ቀን እንደሆነ ያውቁታል ማለት ነው። እዚህ ላይ ተጨማሪ ያስገባውላችሁ ምንድነው የሁለት ተጨማሪ አሉ። የስራ ቀናቶች አጠቃላይ ከሰኞ እስከ ዓርብ ያሉት ሄይጂትሱ ይባላሉ። ሄይጂትሱ የስራ ቀናት ማለት ከሰኞ እስከ ዓርብ። ቅዳሜና እሁድ ደግሞ ሹማትሱ ይባላሉ። ሹማትሱ ሹ ማለት ሳምንት ማለት ነው። ማትሱ መጨረሻ ነው፣ የሳምንት መጨረሻ ማለት ነው። ስለዚህ ሹማትሱ ቅዳሜና እሁድ ነው። ለምሳሌ ወደፊት አሁን በሌላ ቪዲዮ ልናየው እንችላለን። ጌትሱ ማትሱ ጌትሱ ማትሱ ማለት የወር መጨረሻ ማለት ነው። ጌትሱ ማትሱ ጌትሱ ወር ነው፣ ማትሱ መጨረሻ በሚለው ማለት ነው። ስለዚህ ቀናቶችን እንደዚህ አድርገን በቀላሉ ልንጠራ እንችላለን። ከዚህ በፊት እንደተናገርኩት ዋን ቱ ዋን ክላስ ኦንላይን ከየትም ሆናችሁ መማር የምትችሉበትን ፕላትፎርም እየፈጠርኩኝ ነው ያለሁት፣ እየተዘጋጀሁኝ ነው ያለሁት። ኦልሞስት እየጨረስኩኝ ነው። በዋትሳፕ እና በቴሌግራም ኮንታክት ያደረጋችሁ ልጆች አላችሁ። አሁንም እየተቀበልኩኝ ነው ያለሁት። ዝርዝር መረጃውን ምን አይነት መጽሐፍ እንደምንጠቀም በሳምንት ስንት ቀን እንደሆነ ዋጋውን ምናምን በኮንታክት አድርጉኝ። በሌላ ቪዲዮ መልሳለሁ። ሰላም ነው።